ሰላም የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ ላይ ደግሞ ይዤላችሁ የቀረብኩት ግሬድ 11 ዩኒት 3 ማትሪክስ ኤክሰርሳይዝ 3.4 ፓርት 4ን አብረን የምናይ ይሆናል። እንግዲህ እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ ጋበዝኩኝ። ወደ ጥያቄዎቹ የሚገባ ይሆናል። እንግዲህ በጥያቄው የተሰጠን ምንድነው ሌት ማትሪክስ ኤ ማትሪክስ ቢ ኤንድ ማትሪክስ ሲ ዲተርማይን ኢች ኦፍ ዘ ፎሎዊንግ ማትሪክስ ነው የሚለኝ። ማትሪክስ ኤ ቢ ሲ ተሰጥቶኝ ዲተርማይን አርግ የተባልኩኝ ያለውኝ ኦፕሬሽን ነው። ኦፕሬሽን ኦን ማትሪክስ ማለት ነው። ይሄ ማለት ኤ ላይ ጠየቀኛለው ኤ ፕላስ ቢ፣ ቢ ላይ ጠየቀኛለው ደግሞ ቢ ፕላስ ሲ ቢ ፕላስ ኤ፣ ሲ ላይ ደግሞ ኤ ፕላስ ቢ ፕላስ ሲ፣ ዲ ላይ ደግሞ ኤ ፕላስ ኢን ዘ ብራኬት ቢ ፕላስ ሲ፣ ኢ ላይ ኤ ፕላስ 0፣ ኤፍ ላይ ደግሞ 0 ፕላስ ቢ ነው። ስለዚህ ወደ ሶሉሽናችን በመጣበት ሰዓት እያንዳንዱን ስንሰራ ወደ ሶሉሽን እንምጣና ማትሪክስ ኤ 1 3 2 4 ነው። እንዲሁ ማትሪክስ ቢ ደግሞ የሰጠኝ ማትሪክስ ቢ 2 -1 3 -2 ነው። እንዲሁ ማትሪክስ ሲ ተጻፈውና 1 2 1 2 ኤ ላይ ጠየቀኛለው ኤ ፕላስ ቢ ነው። ኤ ፕላስ ቢ እንግዲህ ማትሪክስ አዲሽን ላይ እያንዳንዱን በመንደምርበት ሰዓት እያንዳንዱ ኮረስፖንዲንግ ኤሌመንቶችን ነው የምንደምረው። ኮረስፖንዲንግ ኢንትሪዎችን ወይም ደግሞ ኤሌመንቶችን የማትሪክሱን ኤሌመንቶችን ነው የምንደምረው። ይሄ ማለት ኤ ፕላስ ቢ ማለት 1 + 2 ማለት ነው። 1 + 2 3 ይሆናል። 2 + 3 5 3 + -1 2 4 + -2 2 ይሆንልኛል ማለት ነው። በዚሁ መሰረት መስራት ትችላላችሁ። ቢ ላይ የጠየቀኝ ያለው ደግሞ ቢ ፕላስ ኤ ነው። ቢ ፕላስ ኤ እና ኤ ፕላስ ቢ ነው ኤ ፕላስ ቢ ኢኳል ናቸው። ምክንያቱም አዲሽን ኦፍ ማትሪክስ ኢዝ ኮሚታቲቭ ስለሆነ ማለት ነው። ማትሪክስ አዲሽን ኦፍ ማትሪክስ ኮሚታቲቭ ስለሆነ በዚሁ መሰረት የቢ ይሄ ይመጣላችኋል ማለት ነው። ሌላኛው ደግሞ ሲ ነው። ሲ ኤ ፕላስ ቢ ፕላስ ሲ ነው እየጠየቀኛለሁ። ኤ ፕላስ ቢ አግኝተናል። ፕላስ ሲ እዚች ላይ ሲ መደመር ነው ማትሪክስ ሲ ማለት ነው። ይሄ ማለት 3 2 5 2 + 1 2 1 2 ይሄን ስንደምረው 3 + 1 4 ነው። 3 + 2 + 2 4 5 + 1 6 2 + 2 4 ይሆንልናል ማለት ነው። በዚሁ መሰረት ኤ ፕላስ ቢ ፕላስ ሲ ይሄ ማግኘት እንችላለን ማለት ነው። ዲ ላይ ጠየቀን ያለው ኤ ፕላስ ቢ ፕላስ ሲ ነው። ኤ ፕላስ ኢን ዘ ብራኬት ቢ ፕላስ ሲ ማለት ከዚህኛው ጋራ እኩል ነው። ይሄ ማለት ኤ ፕላስ ቢ ፕላስ ሲ ኢኳል ኤ ፕላስ ቢ ፕላስ ሲ። ይሄ ማለት ምን ማለት ነው? አዲሽን ኦፍ ማትሪክስ ኢዝ አሶሺዬቲቭ መሆን ይችላል። ኮሚታቲቭም ነው አሶሺዬቲቭም ነው። በዚሁ መሰረት የዲም መስራት ትችላላችሁ። ኢ ላይ የጠየቀኝ ያለው ደግሞ ኤ ፕላስ ቢ ነው። ኤ ፕላስ 0 ኤ ፕላስ 0 ማለት ደግሞ ምን ማለት ነው? ማትሪክስ ኤ ላይ 0 መደመር ነው ማለት ነው። እያንዳንዱ ኢንትሪ ላይ 0 በምንደምርበት ሰዓት ራሱ ማትሪክስ ኤ ነው የሚሰጠኝ። ኤፍ ላይም ልክ እንደዛው ነው። 0 + ቢ እያንዳንዱ ማትሪክስ ላይ 0 በምንደምርበት ሰዓት ማትሪክስ ቢን የሚሰጠን ይሆናል ማለት ነው። እንግዲህ በዚሁ መሰረት መስራት ትችላላችሁ። ለዛሬ ይዤላችሁ የቀረብኩት የትምህርት ቪዲዮ ይሄን ይመስል ነበር። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።